ሚራ ጉዷ ፈላ። በጣም እንግዲህ በሚገርም ሁኔታ ሳራን እንግዲህ ይዘዋት ሲወጡ ማለት ነው እጅ ከፍንጅ አድናን ከእጅ ከፍንጅ ይዛቸዋል። የሚያደርጉት ነገር ግራ ገባቸው። በጣም ደነገጡ። እንግዲህ በጣም በሚያሳዝን ሁኔታ ሮቤል ተሸክሟት ሲወጣ ማለት ነው። አድና ደግሞ ከክላሱ ሲወጣ ሚራና ሮቤል ማለት ነው ሁለታቸውን አውጥተው ሊጥሏት ተነጋግረው ማለት ተሸክመዋት ሲወጡ ያገኛቸው። በጣም እንግዲህ በሚያሳዝን ሁኔታ ይዘዋት ሲወጡ እጅ ከፍንጅ ተይዘዋል። በጣም ያሳዝናል። ጭራሽ በዊልቸር የሚሄደው ወንድሙን ሳራን ተሸክሞ ሲያየው በጣም ደነገጠ። የሚያደርገውን ነገር ግራ ገባው። ሚራ እንግዲህ በጣም ታናዳለች። ምክንያቱም ምንድን ነው ግን የሚያንቀለቅለው አርፎ አይተኛም ወይ በማለትም በጣም ተናደደች፣ በጣምም ተበሳጨች። ምክንያቱም የምታደርገውን ነገር ሁሉ እየተበላሸባት ስለሆነ በጣም ተናዳለች። ምንድን ነው ግን እንደዚህ የሚያንቀለቅለው? አሁን እኔ ምን አድርገዋለሁ? በማለት እንግዲህ አድናን ስለማትወደው በጣም ከፍ ዝቅ አድርጋ ታጠናግሯለች። በሌላኛው መንገድ ደግሞ ሮቤል ወንድሙ ማለት ነው በዊልቸር ስለሚሄድ መራመድ ስለማይችል በጣም ያዝንለትና ስለ እሱም እንግዲህ ሲያስብ በጣም ይከፋል ማለት ነው አድና። በሌላኛው በኩል ደግሞ እንግዲህ ይዘዋት ሊወጡ ሲል ነው ያገኛቸው ማለት ነው። እናም እንግዲህ ወዴትም የማይመለስበት አሁን ላይ አጣብቂኝ ውስጥ ገብተዋል እነ ሚራ። በጣም እንግዲህ በሚያሳዝን ሁኔታ ሮቤል አሁን ደንግጧል። ምክንያቱም ወንድሙ እንኳን መራመድ መቆም እንኳን እንደማይችል ነው የሚያውቀው። ግን ደግሞ ዛሬ ላይ ቆሞ ሲያየው እንዴት ቢሆን ነው ወንድሜ እንደዚህ ቆሞ እየሄደ ያለው? እናም እንግዲህ ምንድነው የተሸከምከው ብሎ በሚጠይቅበት ጊዜ ነበረ በጣም የተርበተበቱት። ሚራ ብዙ ጊዜ እንግዲህ ልታድነው ትሞክራለች፣ ግን አሁን ላይ በፍጹም የምታድነው አይመስልም። እናም እንግዲህ የሳራ እህት ማለት ነው የሳራ መንትያ እህታቸው ዛሬ ብቻ ትደር ነገ ትሄዳለች ባሏት መሰረት ሄዳ ገብታ ትተኛለች ማለት ነው። እናም እንግዲህ እዚህ እንድተኛ ፈቅጄላታለሁ ያለው አድና ማለት ነው። ሚራ ትጮህበታለች። እንዴት ትፈቅድላታለህ? የትስ ትደር? እኛ ምን አገባን? የሰራተኛ እህት ናት እንጂ እህትህ መሰለችህ እንዴ? በጣም ከባድ ስህተት ነው የፈጠርከው ማለትም ለባሏ ትጮህበታለች ማለት ነው። ባሏም እንግዲህ ምን ችግር አለው ለአንድ ቀን እኮ ነው ሚራ በማለትም ሊያግባባት ቢሞክርም ግን ደግሞ ራስ ምታት ጀመረኝ በማለት ጭንቅላቷን ትይዛለች። ምክንያቱም ከአድና ጋር ሁለታቸው የሚያስቡት ነገር በፍጹም በመሆኑ ሊግባቡ አይችሉም ማለት ነው። በጣም እንግዲህ ያሳዝናል። ምክንያቱም ሚራ እንግዲህ አሁን ላይ የመጣባትን ነገር ግራ ገብቷት ትርበተበታለች። የምታወራውና የምታደርገውን ግራ ገብቷታል። ቤት ውስጥ እንግዲህ ብዙ ጊዜ ለአድና በንግግሯና በጥሩ ምላሷን ታሳምነዋለች። ሮቤል እንግዲህ ብዙ ጊዜ እየሸፈነችው ቢሆንም አሁን ግን የመጨረሻ መሰናበቻው መሰል። በጣም ያሳዝናል። በሌላኛው መንገድ ደግሞ አሁን ላይ የሳራ እህት ምንም ሰላም አልሰጥም ብሏታል። እህቷ ቤት ያለችን ያክል የተሰማትን የሳራ እህት በፍጹም ሰላም አላገኝም እህቴን እስካላገኘው ድረስ ትላለች። እናም እንግዲህ ለፖሊስ እንዳትጠቁሙ ያለችው ሚራ ማለት ነው። ሚስጥሩ እሷ ጋ ይሁን እንዴ? በፍጹም አላመንኳቸውም ትላለች የሳራ እህት። እናም እንግዲህ እህቴ ከዚህ በፊት ምንም አይነት የምታውቀው ዘመድም ይሁን የምታውቀው ሰው የላትም፣ እንዴት በአጋጣሚ እንዲህ ልትጠፋ ትችላለች? በማለትም ነበረ ለአድና የነገረችው። አድናን ትንሽ ራስ ጭንቅላቱን ትንንሽ እየተረዳት ይመስላል፣ ግን ደግሞ ሙሉ ለሙሉ አሁን ላይ ጥርጣሬ አላሳደረም ማለት ነው። እናም እንግዲህ ሚራ አሁን ላይ ብዙ ጊዜ ብዙ ነገር ልትሸፍን ብትሞክርም ግን ደግሞ በፍጹም ሳራን አውጥተው መጣል አልቻሉም። ምክንያቱም ቤቱ ባዶ አይደለም።
ሰው የማይጠፋው ቤት በፍጹም የሳራ እህት ስትመጣ ጭራዋን አበቀለች ሚራ። ምክንያቱም አሁን ላይ በፍጹም ሁለታቸው ደግሞ የሁለታቸው ግንኙነት ነግራት ቢሆንስ እንዴት እንሆናለን? እንዴት ደግሞ እናውቃለን? ይሄንን ምስጢር አውቃ ወይም ነግራት ሊሆን ስለሚችል ቶሎ ብለን እች ልጅ ከዚህ ቤት ማባረር አለብን ብላ ሚራ ሀሳቡን ታመጣለች። ግን ደግሞ የሳራ እህት ከቤት መውጣት እማትችልና ከቤት መውጣት እንደማትፈልግ አስረግጣ ነግራታለች። ምክንያቱም እህቴ እዚህ ቤት ነበረች፣ ከዚህ ቤት ውጭ የትም አትሄድም ትላለች የሳራ እህት። እናም እንግዲህ አሁን ላይ የሳራ እህት የሳራ ጣፋንታ ይደርሳት ይመስል እህቷን በማፋለግ ጎንበስ ቀና እያለች ትገኛለች። እናም እንግዲህ አርና ሚስቱን ስለሚወዳት አሁን ላይ ያለችውን ነገር ሁሉ እሺ በማለት ይቀበላል። ግን ደግሞ አሁንም ድረስ የሳራ እህት አላባረራትም። እናም እንግዲህ በጣም በሚያሳዝን ሁኔታ አሁን ላይ ሮቤል ማለት ነው በሚገርም ሁኔታ ብዙ ሀሳቦችንና ብዙ ነገሮችን እያመነጨ ቢሆንም ግን ደግሞ ሚራ አሁንም ካጠገቡ ብትሆንም ብዙ ጊዜ የማይሳኩ ነገሮችን አሉና አሁን ላይ በፍጹም የማይወጣበት ችግር ውስጥ ገብቷል። ሰላም ሰላም! ውድና የተከበራችሁ የይና ዩቲዩብ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለቻናሉ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም የደውል ምልክቷን በማጥቆር የመለቃቸውን ቪዲዮዎች ቶሎ ቶሎ እንዲደርሳችሁ ማድረግ ትችላላችሁ። እናም እንግዲህ ዛሬ በጣም በሚገርም ሁኔታ ማለት ነው በመጨረሻ ጊዜ እንግዲህ አስወጣን፣ አሁን ላይ አረፍን እያሉ ዛሬ የመጨረሻ ቀኗ ነው። ከዚህ በኋላ ደግሞ እዚህ ቤት አናሳድራትም ብለው ወስነው ማለት ነው በወጡበት ሰዓት ነበረ በፍጹም የማይጠብቁት ነገር የተከሰተው። እናም እንግዲህ እንቅልፍ የማይወስደው አድና ከክላስ ሲወጡ ካገኘኛቸው በኋላ ሁለታቸውም የመጣባቸውን ነገር ግራ ገባቸው። እየተከታተላቸው ያህል እየተሰማቸው ሚራና ሮቤል ማለት ነው በጣም ተርበተበቱ። የሚያደርጉትና የሚጨብጡን ነገር አጡ ማለት ነው። በጣም ያሳዝናል። በሌላኛው መንገድ ደግሞ አሁን ላይ አርና አይኑን ከፍቷል። ምክንያቱም ብዙ ጊዜ እኔን አስተኝተሽ የምትወጭበት ምክንያት ምንድን ነው በማለትም ጠይቋታል። እናም እንግዲህ አሁን ላይ ሚራ ምንም የምትሰጠው መልስ የላትም። ምክንያቱም በጣም ደንግጣለች። እንዴት አድርጌ አሁን ሮቤልን እንዳያየው ማድረግ እችላለሁ በማለት ታስባለች። እናም በጣም እንግዲህ ያሳዝናል ማለት ነው። ቀጣይ ምን እንደሚሆን አይታወቅም። ሮቤል ይታወቅበታል ወይስ አይታወቅበትም? አይታወቅም ማለት ነው። በጣም በጣም የሚገርምና አስደማሚ ድራማ ነው። ግን ደግሞ ያው ትንሽ የግድያ ምናምን ፕሮሰስ ስላለው ማለት ነው ትንሽ ይከብዳል እንጂ በጣም በጣም አስተማሪና ቁም ነገር አዘል ድራማ ነው እና ቻናሉን ከወዳችሁ ላይክ፣ ሸር፣ ሰብስክራይብ አድርጉት። እንዲሁም ደግሞ ሸርም አድርጉት ማለት ነው። እስከዛው ድረስ ቸር ቆዩልኝ።